ሰላም ሰላም ብያችኋለሁ። የበረከት ቤተሰቦቼ ሁሉ ሰላም፣ ሁሉ መልካም ነው። እኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? እንግዲህ የረመዳን ጾም ሁሉ ነገር እና አሁን ሁለት ጾም ነው ያለ ማለት ነው፣ የክርስቲያኖቹም የኛም። እንግዲህ በተረፈ እናንተ እንዴት ናችሁ? ስራ፣ ኑሮ፣ ጤና ሁሉ ሰላም፣ ሁሉ መልካም ነው። እኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ዛሬም እንግዲህ የበረከት ቤተሰቦች ላይክ እና ሼር እያደረጋችሁ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ አበረታቱልኝ ማለት ነው። እናንተ እንግዲህ እኛም የተሰራ ቪዲዮዎች ዞር ብላችሁ ማታየም፣ ግን ሌላ የሚሰራ ቪዲዮዎቹን በቃ ሼር እያደረጋችሁ ምን እያደረጋችሁ እኛ ቢያንስ የመዳም ቅመሞቹን ላይክ ብታደርጉ ሼር ብታደርጉ ቢያንስ ከዚህ ሀገር ወጥተን እንኳን የራሳችን ስራ የምንሰራ ነገር እንዲኖር ብታደርጉ ጥሩ ነው ብዬ አስባለሁ። ዛሬም እንግዲህ የተወሰነ ፍትፈታ ነው የመጣው ማለት ነው። አንዳንዴ እኔ ሚዲያ ላይ ያለ ነገሮች በጣም ነው የሚገርመው ማለት ነው። ምክንያቱም እና ሚዲያ ላይ ያለ ነገሮች በጣም ነው የሚገርሙት ማለት ነው። እና እናንተ እነሱን በቃ ስራ ትታችሁ የእነሱን ቪዲዮ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወይም የማይሆን ኮሜንት እያስቀመጣችሁ ወይም የማይሆን ቃላቶች እየተጠቀማችሁ ማለት ነው። ግን እነሱ እናንተ እያበረታታችሁ እነሱ ፎቅ እየሰሩ ነው፣ መኪና እየገዙ ነው። እነሱ አይጣሉም ተጣልተናል ብሎ ወይም የልጅ ሚስቷ ወይም አቃማቷ ጋር የሆነ ነገር ተመካክሮ ነገ ግን ደግሞ ተታረቀን አብረን ነው ብሎ ለምሳሌ አንድ ሰው ከተጣላ ሽማግሌ ይዞ በውስጥ ይጨርሳል እንጂ ሜዳ ላይ ይዞ አይመጡም። እናንተ ግን የእናንተን ጭንቅላት በቃ ተጣሉ ሲል በቃ ልትያይ ነው አማት እንደዚህ ለምን እንደዚህ ያደረገች ለምን እንደዚህ እነሱ በውስጥ ተመካክሮ ጨርሶ ለእናንተ እንግዲህ እናንተ በቃ አሁኑ ጊዜ ሰው ካልተጣላ ካልተደባደባ እንደዚህ አይነት ሲስቴሞቹን ካልተጠቀሙ መቼም ላይክ እና ሼር፣ ኮሜንት፣ ሰብስክራይብ አታርጉም። ስለዚህ እነሱ ችግራችሁ አማትና የልጅ ምስጥ ቢጣሉ በውስጥ ይጨርሳል እንጂ እናንተ ስታስቡ በሚዲያ ይዞ ይመጣል ብላችሁ ታስባላችሁ። የሆነ ችግር ቢፈጠር በውስጥ ነው እንጂ በሽማግሌ ያልቃል እንጂ ፍርድ ቤት ያለው ወረቀት ላይ ፈርመልኝ እንደዚህ ያደርገልኝ አክስቴ ጋር ተቀምጬ ያለው ምናምን በቃ እነሱ ፌመስ እየሆኑ ነው። ለምንድን ነው እናንተ ማታውቁ ማለት ነው? እናንተ ለምን አትንቁም ማለት ነው? ስለዚህ ሁለተኛ ደግሞ ያኛም ደግሞ ከሚስቴ ከተጣልች ያለው ሌላ ሚስት ላገባ ነው ምናምን። እኔ ትላንት ዞር እኔ ሲጀመር የእነሱን ቪዲዮ ከቲክቶክ ሲመጣ ነው የሚያየው ማለት ነው። ከዛ እርጉዝ ሳልሆን አልቀርም አላለችም ከወለደች 4 ወር ነው ምናምን እና ሌሎቹ ቀለበት ይዞ ይመጣል ምናምን። እነሱን ቢጣሉ ሽማግሌ በውስጥ ገብቶ ይጨርሳል እንጂ እናንተ ስታስቡ እሷ ማታ ማታ አንድ ላይ ይሆናሉ፣ ቀን ቀን ደግሞ የሚገርም ድብድብ ያወጣሉ፣ የሚገርሙት ቪዲዮ ይሰራሉ። እናንተ ደግሞ ያው አረብ ሀገር ቁጭ ብላችሁ እነሱን ቪዲዮ እየተመለከታችሁ እያያችሁ ወይም ከስራ ትባረራላችሁ ወይም እንቅልፍ አጥታችሁችን ቪዲዮ ሁነት መስላችሁ ማለት ነው። እና ለምንድን ነው እስቲ እኛንም ማበረታቱልኝ ማለት ነው። እኛ እንግዲህ መቼም ሰው ቤትናለን፣ ግን አንዳንዴ በቃ ሚዲያም ቢሆን ሰውን የሚያስቅ ነገር ጥሩ ነገር ይዘን ብንመጣ ለሁላችንም ጥሩ ነው ብዬ አስባለሁ። እነሱ ግን እስከ መጨረሻ ለሁላችንም የሆነ የሚያስቀይም ነገሮች ነው እየሰሩ ያለ። ኦልሬዲ እነሱ እዚህ ጋር ቢዩ ያገኛሉ፣ ብር ያገኛሉ። ግን አሁን ለሰው የሚያሳዩ ነገር በጣም ችግር ያለ ነገር ነው የሚያሳዩ፣ ለልጆቹም ቢሆን ለህፃኑም ቢሆን እና በጣም ሲታዩ ወይም ይሄ ህፃን ሲያድግ አሁንም አንዱ ቀለበት ይዞ መጣ፣ አንዱ አበባ ይዞ መጣ፣ አንዱ እንደዚህ ይሄ ነገር ሁሉ ይሰማል ቁጭ ብሎ ሲያድግ ማለት ነው። መቼም የዩቲዩብ እና ወይም ቲክቶክ የያዘ ነገር አይጠፋም፣ እስከ ዘላለም ነው የሚቀመጠው። ዳውሎ እንዳርጎ ሰው ያስቀምጣል፣ ይሄ ልጅ ያያል፣ እሱም ደግሞ እነሱ እንደሚሰሩ ነው የሚወጣው። ግን በጣም ነው የሚገርሙ ማለት ነው። እስቲ እኛንም ማበረታቱልኝ ጥሩ ጥሩ ነገር ለሰው የሆነ በቃ ሰውን የሚያስተምር ነገር ይዞ ሲመጣ እናንተ ግን የምትወዱ የሆነ ረብሻ ያለበት ቦታ ያው እነሱም እንደዚህ አይነት ረብሻዎቹ የሚያመጣው እናንተ
እንደምትከታተሉ አውቆ ነው ማለት ነው። ስለዚህ መቼም እናንተ መጥፎ ኮሜንት ባትጽፉ ለእነሱ ጥሩ ነው ብዬ አስባለሁ። መቼም እነሱ በውስጥ ተመካክሮ ነው ከልጄ ሚስቴ ጋር ተጣላውኝ እንደዚህ ኧረ በስመ አብ እዚህ ነው የሚቀመጠው። እቺ በደቂቃ የሚሰራ ቪዲዮ እናንተ አታውቁም። በቪዲዮ ጀርባ ያለ ደግሞ ቡና ሲጠጡ እየተጫወቱ ምናምን እያሉ ነው የሚታገኙ። እናንተ ግን እዚህ ጋር በቃ ለምን እንደዚህ ያደረገች አማቷ ለምን ትልቁ አይደለችም ምናምን እንደዚህ አይነት ውስጥ ባትገቡ ባትፈርዱ ጥሩ ነው ብዬ አስባለሁ። አንዳንዴ ሚዲያ ነገር በቃ ከቲክቶክም ሲመጣ እኔ አንዳንዴ ዩቲዩብ ብዙም እንትን ፌመሶቹን ምናምን እኔ ለራሴ ስራ ነው እንጂ ብዙም ለሚዲያም ሰው ጊዜና ሰዓቱ ሰጥቼ እንደዚህ ግን አንዳንዴ በቲክቶክ ሲመጣ አያቸዋለሁ። እነዚህ አይነት ነገሮች ማለት ነው። እንደዚህ ብሎ ያው ሰው መቼም ቆርጦ ያመጣል። የኛ ሰው መቼም አሽቀባጥ ናቸው። ቲክቶክ ላይ አምጥቶ ይጭናሉ። ለዛ ሰምተን ነው እንጂ እነሱ ተጣሉ፣ ተታረቁ። ይኸው ምን የመሰለ መኪና እየገዙ ምን የመሰለ ቤት እየገዙ እናንተ መዳም ቤት ቁጭ ብላችሁ ወይም ለእነሱም ብር እየላካችሁ ምን እየሆናችሁ እናንተም ደግሞ ንቁ ማለት ነው። እንደዚህ አይነት ነገሮች ማወቅ አለባችሁ። ዝም ብላችሁ ሳይሆን አንዳንዴ በቃ እናንተ መስራት አለባችሁ እና ዩቲዩብ አንድ ቀን ግን ይጠፋል። ግን የማይጠፋ ስራ ሰርታችሁ ወደ ሀገራችን ገብተን የሆነ ነገር ብንሰራ ጥሩ ነው ብዬ አስባለሁ። መልካም ነገር ብንሰራ ስንት ምስኪኖች አሉ፣ የምንረዳ ስንት ሰዎች አሉ እና ሰዎቹን የሚረዳ ምስኪኑን የሚረዳ ሰዎቹን ቢታበረታቱ ጥሩ ነው ብዬ አስባለሁ። እነሱ ተጣሉ፣ ዛሬ ይታረቃሉ ወይ ይጣላሉ ወይ በዚህ ይቀጥላሉ። እነሱ ፓርቲ 1 ፓርቲ 2 እያሉ ፓርቲ 3 እያሉ እየሄዱ ነው፣ ፓርቲ 4 እያሉ እየሄዱ ነው። ስለዚህ እናንተ ደግሞ በቃ እንቅልፍ አጥታችሁ እነሱን እያያችሁ ጊዜና ሰዓቱ እያባከናችሁ ነው። እና አንዳንዴ ለሰው ልጅ ለጤናም እንቅልፍ ጥሩ ነው። ለራሳችሁ ጊዜ ስጡና ሰው ቤት ሆናችሁ ለአይምሯችሁ ለጭንቀታችሁ ጊዜ ስጡ ማለት ነው። ጊዜ መስጠት ለሁሉ ነገር መልካም ነው ብዬ አስባለሁ። ለእናንተም ጥሩ ነው። አንዳንድ ፊታችሁ ተቀያይሮ ጥቁር ቁር ሆኖ ስራ ሰርታችሁ በቃ እረፍት ማድረግ ያስፈልጋል። እኔ ብዙ ጊዜ እንቅልፍ ነው እንጂ ብዙ ጊዜ ስልክ ላይ አይደለም። ጊዜ ካገኘውኝ እግዚአብሔርን ነው ብላችሁ። እኔ አሁን ስንት ዓመት ምግብ ይሰራ ነበር። አሁን ብዙ ሰዎች ፊቱን አይታችኋል፣ ብዙ ማዳት ወይም ብዙ ነገሮች። እኔ ግን አንዳንድ እግዚአብሔር የሚለው ነገሮች አሉ። ስለዚህ ቆይቷል። ምናልባት አሁን ምግብ መስራት ከጀመርኩኝ ምናልባት 9 ዓመት ምናምን ይሆናል። የአረብ ምግቦች ማለት ነው እሰራለሁ፣ ውጭ እወጣለሁ፣ ይገባለሁ። እግዚአብሔር ይመስገን። ግን ብዙ ሰዎች ፊታችሁ ላይ መዳት ወጥቶ ብዙ ገንዘብ እያወጡ፣ አንዳንድ ደግሞ እዚህ ሀገር እየሰራችሁ እያላችሁ ችግር የለም። ግን ወደ ሀገር ስትገቡ ገንዘብ ሳይኖራችሁ ሲቀሩ በጣም ችግር ነው የሚያመጡ ማለት ነው። ስለዚህ እንግዲህ ከእንደዚህ አይነት ነገሮች ፈጣሪ ይጠብቃችሁ። አንዳንድ ሳናስብ የሚመጣ ነገሮች ከባድ ነው እና ቤተሰቦች እንግዲህ በአዳዲስ ቪዲዮዎች እንመጣለን። ይሄ ጾሙ እስከሚያልቅ ድረስ በጥንቃቄ ለሁላችንም ማለት ነው በጥንቃቄ ያስፈልጋል። ስራ ስንሰራ ዘይት አለ፣ ብዙ ነገር አለ። አንዳንድ አይምሯችን እና ቤተሰቦች ይሄ ረመዳን እስከሚያልቅ ድረስ እንግዲህ ብዙ ጥንቃቄ ያስፈልጋል። በርቱ፣ ሁሉ ነገር ያልፋል። በሰው ልጅ እንግዲህ ህይወት የሚቀይረው ስራና ስራ ብቻ ነው። መታዘዝ ከመስዋዕት ይበልጣል እንደሚባል ታዘዛችሁ ስራ ሰርታችሁ ወደ ሀገር ገብታችሁ ህይወታችሁን ቀይራችሁ እንደ እኔ በቃ ያለፈ አልፈዋል። ኮራ ዘና ብላችሁ ሰው ቤትም ሰርታችሁ ቢሆን ያልፋል። እቺም ቃል ያልፋል ማለት ነው። የማያልፍ ነገሮች የለም ማለት ነው እና ሁላችንም ወደ ሀገራችን ገብተን ምንኖርበት ሰዓትና ደቂቃዎቹን ፈጣሪ ያሳካልን ነው የምላቸው ማለት ነው። የሰው ሀገር ነው፣ እንደ ራሳችን ሀገር አይሆንም እንግዲህ። ስለዚህ ያው ተመስገን ነው። በሰው ልጅ ጤና ካለ ሁሉ ነገር ይመጣል፣ ሁሉ ነገር ይደርሳል። ግን እናንተ ቆም ብላችሁ የምትሰሩ ስራ ማሰብ አለባችሁ።
ይሄ ዓለም እኮ የስልኩም ሁሉ ነገር ያልፋል። በተለይ ደግሞ እኛ ለምድና አዳዲስ ሰዎች አንዳንዴ በቃ አለ አይደል የስልኩ እኮ በጣም ሰውን እንትን ያደርጋል። ስለዚህ ውድ ቤተሰቦች የዛሬ ያለ ነገሮች አንዳንድ እያሽቀባጮች ናቸው። እንግዲህ የራሳችሁን ስራ ትታችሁ እያሽቀበጣችሁ ምናምን እክሌ ተጣለች፣ እክሌ ተጋባች፣ እክሌ ወጣች። እነሱ የራሳችሁ ቢዝነስ እየሰሩ ነው ያለ እና ስለዚህ ሞኝ አትሁኑ ማለት ነው። ምክንያቱም ብዙ ሰዎችን እያየሁኝ ነው። ዛሬ ተጣላን ደግሞ ነገ አብሮ አመት በዓል ሲያከብሩ አብሮ በቪዲዮ ጀርባ ያለው ፍቅር ሌላ፣ ለእኛ የሚያሳዩ ሌላ። እናንተ ሞኝ አትሁኑ። ስለዚህ የራሳችሁን ስራ እየሰራችሁ አንዳንድ ደግሞ ዩቲዩብ ያልከፈታችሁም እየከፈታችሁ የራሳችሁን ስራ ስሩ። የራሳችሁን ቢዝነስ ማለት ነው እና እላችኋለሁ። ዛሬ የበረከት ቤተሰቦች እንግዲህ ዜና ይሄ ይመስላል። በቀጣይ እንግዲህ እስቲ አዳዲስ ነገሮች ይዘን እንመጣለን። እናንተ እንግዲህ አበረታቱልኝ። ትንሽም ምክር ቢሆን በዚህ ላይ የሚጠቅሙት ነገር አለ። የእናንተንም ቪዲዮ ደግሞ ሲያይ ለኔ የሚጠቅሙ ምክሮች አሉ ማለት ነው። ስለዚህ አበረታቱልኝ። እወዳችኋለሁ። ባይ